ታዋቂው ቲክቶከር ዲላን ፔጅ ወደ ኢትዮጵያ ያመጣው ምንድነው? የኢትዮጵያ ቲክቶከሮች ስለ ዲላን ፔጅ መምጣት ምን እያሉ ይገኛሉ? ዲላን ፔጅ ወደ ኢትዮጵያ ሲመጣ ኤርፖርት ላይ ምን አጋጠመው? ታዋቂው ቲክቶከር አዶናይ ዲላን ፔጅንና ሴት ጓደኛውን ወደ ኢትዮጵያ ለምን ይዟቸው መጣ? ዛሬ በዚህ ቪዲዮ እነዚህና ሌሎች ቪዲዮዎችን የማሳያችሁ ይሆናል። ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁ እንዳትረሱ። ይመቻችሁ። ሰላም ፋሚሊ፣ ዛሬም በወቅታዊ ቪዲዮ ተመልሼ መጥቻለሁ። በመጨረሻም እንግዲህ ታዋቂው ቲክቶከር ዲላን ፔጅ አዲስ አበባ ኢትዮጵያ ገብቷል ማለት ነው። ነገር ግን ኢትዮጵያ ከመግባቱ በፊት የሰራው ቪዲዮ ብዙዎችን እያነጋገረ ይገኛል። ይህ ቪዲዮ ምንድነው? ስለምንድነው የተናገረው የሚለውን አሳይቻችሁ እንመለሳለን። Guys, it is time to begin our biggest video ever. For the next several days, I will be traveling to a country with acid lakes, neon sulfur pools, churches carved into cliffs, and active volcanoes that have been boiling for 120 years straight. A country that has never fully been colonized and is home to 70% of all mountains in Africa. A country that has one of the highest concentration of Arsenal fans in the world. Right when Arsenal is about to make history. It's the place where humanity is believed to have originated and coffee was discovered. Bro, they even have a city that is kept and fed wild hyenas attack-free for almost 200 years. And I could go on, but instead of telling you, I'm gonna show you. And there's only one man that can show me around. Let's go, bro. Let's go. ያው እንግዲህ ቪዲዮውን እንደሰማችሁት ነው። ኢትዮጵያ የሰው ዘር መገኛ እንደሆነች እንዲሁም ኢትዮጵያ እስካሁን ድረስ ቅኝ ግዛት እንዳልተገዛች ለዓለም አስተዋውቋል ማለት ነው። ይህ ሁሉ የሆነው በቲክቶከር አዶናይ ነውና አዶናይ በዚህ አጋጣሚ እናመሰግናለን። ቀጣይ ደግሞ ዲላን ፔጅ ወደ ኢትዮጵያ ሲገባ ኤርፖርት ላይ ምን አጋጠመው የሚለውን አሳይቻችሁ እንመለሳለን። Haven't even touched down in Ethiopia yet. Look at this. That's already been done. That's so amazing. Thank you guys so much. Thank you. Should we have a champagne? I feel like that needs a clap. That's a wake up alarm for everyone. Nice. ዋው እጅግ በጣም ደስ የሚል ነበረ። የኢትዮጵያ አየር መንገድ እንደምታዩት ልዩ ኬክ አዘጋጅቶ ዲላን ፔጅን ሰርፕራይዝ አድርጎታል ማለት ነው። እሱን በጣም ደስተኛ ነበረ። ይህ ነው ማለት ነው እንግዲህ ትክክለኛ የኢትዮጵያውያን እንግዳ ተቀባይነት ማለት ነው። አሁን ደግሞ አዲስ አበባ ላይ ሲገባ ምን ይመስላል የሚለውን አሳይቻችሁ እንመለስ። We have just arrived in Ethiopia. Come on! ዲላን ፔጅ ወደ ኢትዮጵያ በመምጣቱ ደስተኛ እንደሆነ ቪዲዮዎቹ ይናገራሉ። በአሁኑ ሰዓት የኢትዮጵያ ቲክቶከሮች ስለ ዲላን ፔጅ ወደ ኢትዮጵያ መምጣት በሰፊው እየዘገቡ ይገኛሉ። አስደምጫችሁ እንመለስ። ዲላን ፔጅ አዲስ አበባ ገብቷል። በቲክቶክ ብቻ ከ19 ሚሊዮን በላይ ተከታይ ያለውና እጅግ ከፍተኛ ተጽዕኖ በዓለም አቀፍ ሚዲያዎች ዘንድ ያለው ዲላን ፔጅ አዲስ አበባ መግባቱ ተረጋግጧል። ይህን ደግሞ እንዲሳካ ያደረገው ቲክቶከር አዶናይ ነው። የዚህ ባለ ተሰጥኦ ልጅ ተንከባር
በቀላሉ አትመልከቱት። ለኢትዮጵያ ታላቅ ስም የሚሰጥ ነው። በተጨማሪም ታዋቂው የኢትዮጵያ ቲክቶከር ስለ ቲክቶከር አዶናይ እንዲህ ሲል ተናግሯል። አዶናይ ምንድን ያደረገው? ምን አይነት መባረክስ ነው? የምታስታውሱ ከሆነ ከአንድ ወር ከ10 ቀናት በፊት አዶናይ የገባውን ቃል በመጠበቅ ወደ ለንደን ተጉዞ ከዲላን ፔጅ ጋር የነበረውን ቆይታ በከፍተኛ ስኬት አጠናቆ ዝነኛውን ኮከብ ወደ እናት ሀገሩ ይዞት እየመጣ ይገኛል። ይህ ጉዞ ለኢትዮጵያ የቱሪዝም ዘርፍ ለዲጂታል ዲፕሎማሲያችንና የሀገራችን ገጽታ ለዓለም ለማሳየት እጅግ ግዙፍ ፋይዳ አለው። በበርካታ ሚሊዮኖች የሚቆጠሩ የዓለም ዜጎች አይን አሁን በአዲስ አበባ ላይ ያርፋል። ለአዶናይ ትልቅ ክብርና አድናቆት ይገባዋል። እንኳን ደህና መጣ ዲላን ፔጅ፣ ዌልካም ቱ ኢትዮጵያ ዲላን እያላችሁ ኮሜንቱን አጥለቅልቁት። ለአዶናይም ያላችሁን ክብርና አድናቆት በደማቁ ጻፉለት። መልካም ጊዜ። አዶናይ ቃል በገባው መሰረት ዲላን ፔጅን ከለንደን ወደ ኢትዮጵያ ይዞት መጥቷል። ይዞት የመጣበትም ምክንያት ሀገራችንን ኢትዮጵያን ለማስተዋወቅና የተለያዩ የኢትዮጵያ ኮንተንት ክሬተሮችን ኢንተርናሽናል ለማድረግ እንደሆነ ካሁን በፊት በቪዲዮ ተናግሯል። ያንን ቃሉን አሁን እየፈጸመ ይገኛል። የኢትዮጵያ ቲክቶከሮችን ከዲላን ፔጅ ጋር እያስተዋወቀ ይገኛል። ጥቂቶችን አሳይቻችሁ እንመለሳለን። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከወንድማችን ናቲ ጋር ነው ያለሁት። የዲላን ጸጉሩ ደግሞ ያስተካክለዋል ማለት ነው። እኔ ደግሞ በተለይ ጸጉሬ ተበላሽቷል። ወንድማችን ብዙ ሰዎች እየተረቡት ነበር አይደለም? ተስፋ አልቆረጠም፣ እየሞከረ ነበረ። አሁን ማን ነው የሚስቀው? ማን ነው የሚያሸንፈው? አርሰናል ረጅም ዓመት አሸንፏል፣ አሳክቷል። አሁን ምን የታባቱ ግዴታ ነው በቃ እና ፍላጎቴ ተሳክቷል። አሁን ከዲላን ጋር አስተዋውቀዋለሁ ማለት ነው። Oh, you guys changed the pictures? Chopping the video. How are you? Good. Dylan, bro, let me introduce you to the biggest barber in Ethiopia. Bro, I already seen you, man. That's so cool, bro. How you doing, man? I love this top, bro. This is the man here. This is your barber. I told him, man. 2 things. I love the jersey and the hairstyle. Yeah. What do you think about the hairstyle? The intro for short from say biggest barber in Ethiopia. Alright, biggest barber in Ethiopia. Let's go. Boys, we are here with the biggest barber in Ethiopia, and he just happens to be a gunner as well. Yeah. Man, he's gonna make me look good, bro. Definitely. Hell yeah, man. Alright, so what do we have left? You want to go upstairs? So we're bringing the bags over right here. Yeah. So then we can go upstairs. Sweet. Nice. Let's do it. Are you done with that video? I'll just edit as we go. There might be more stuff. So let's go. Let's go upstairs. This will be key. ካሁን በፊት እንደምናውቀው ራስ ናቲ አይሾ ስፒድ ዲዲጂ ወደ ኢትዮጵያ በመጡ ጊዜ ከነርሱ ጋር ኮላብ ለማድረግ ባደረገው እንቅስቃሴ ብዙዎች ሙድ ሲይዙበት ነበረ። አሁን ግን በአዶናይ አማካኝነት ከዲላን ፔጅ ጋር ተገናኝቷል ማለት ነው። እስኪ እናንተስ አዶናይ ስላደረገው ነገር ምን ትላላችሁ? በኮሜንት አስቀምጡልን። ቀጣይ ቪዲዮ እንመልከት። እንደምታዩት እንግዲህ ዲላን ፔጅ ኢትዮጵያ ውስጥ ገብቶ በዚህ መልኩ እየተዝናና ይገኛል ማለት ነው። በዚህ አጋጣሚም ቲክቶከር አዶናይ የኢትዮጵያን ቲክቶከሮች ለዲላን ፔጅ እያስተዋወቀ ይገኛል። ሙሴ ሰሎሞንና ዲላን ፔጅንም በዚህ መልኩ አስተዋውቋቸዋል። ላሳያችሁ። We have the biggest news reporter in Ethiopia. You're looking smart, man. How you doing? How are you? Yeah, I'm good. Thank you. Madi. Hi, nice His name is Muse. Muse. Nice to meet you, bro. One of the most known news reporter in Ethiopia and the most loved. A lot of people love him. Keep doing your stuff, bro. Hell yeah. Soon he's gonna become international too, man. Yeah. Yes. That's cool. Beautiful. ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲላን ፔጅ ጋር ነው። ዲላን, how are you doing? It's nice to have you in here. I'm so excited to be here. How is it? Man, it's so good. Look at this. አዶናይ ዲላን ፔጅን ወደ ኢትዮጵያ ይዞት መጥቶ ከኢትዮጵያ ቲክቶከሮች ጋር ማስተዋወቁን እንዴት አያችሁት? ዲላን ፔጅስ ከሴት ጓደኛው ጋር ሆኖ ማንኛውን የኢትዮጵያ
ክፍል ቢጎበኝ ደስ ይላችኋል? እስኪ ሁላችሁም በኮሜንት ስር አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ አዲስ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ